ሰላም ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን በያላችሁበት ማለት እወዳለሁ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ያው ላይክ በማድረግ ጀምሩ፣ ሼር በማድረግ ጀምሩልኝ። እንዲሁም ደግሞ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ ማለት ነው። ዛሬ እንግዲህ እንደምታወቀው ከዚህ በፊት አንድ ቪዲዮ ሰርቼ ነበር ያቆምኩትና በዛ ቪዲዮ ስርና እንዲሁም በውስጥ የተጠየቅኩትን ጥያቄ ላይ የተመሰረተ መልስ እሰጣችኋለሁ ማለት ነው። እንደምታውቁት መሄድ የሌለባቸው አገር የሚል ርዕስ ሰጥቼ የተናገርኩት አንድ ቪዲዮ አለ። በሱ ላይ ታዲያ የት ሀገር እንሂድ ላላችሁኝ ለእናንተ ነው ዛሬ ይሄ መልስ። የት ሀገር ብንሄድ ይሻላል ታዲያ ብለሽ ትናለሽ፣ ምን ትመክሪኛለሽ ላላችሁኝ ለእናንተ ነው ይሄ መልሴ ማለት ነው። በጣም ብዙ ሰው በውስጥ መስመር ጠይቆኛል። እንግዲህ ያው እንዳልኳችሁ ስልክ እኔ ብዙዎቻችሁ ስልክ አስቀምጪ ትሉኛላችሁ። ከዚህ በፊት ስልክ አስቀምጪ ነበረ፣ አንስቼው ነው ማለት ነው። ምክንያቱም በጣም ባልሆነ ሰዓት ላይ እየተደወለ ስለተረበሽኩኝ እኔ ደግሞ ስልክ በህይወቴም ብዙ ማውራት አልወድም። ብዙ ስልክ ማውራት አልወድም። ያው መስማት ይቀለኛል። ቮይስ ቢደረግልኝ ቴክስት ማየትና መስማት በደንብ እችላለሁ፣ ችግር የለብኝም። ነገር ግን ያው ይሄ ነው ስላችሁ ቅልጥፍ ብዬ ቶሎ ነው አልመልስም። በሳምንትም ሊሆን ይችላል፣ በ3 በ4 ቀንም ሊሆን ይችላል። አንዳንድ ጊዜ እኔ ቴሌግራም ላይ ላልገባ እችላለሁ። እንደገና ደግሞ ኢሞ ላይ እና ዋትስአፕ ላይ በብዛት የሚገባው ከዛ አንጻር ነው። ያው ስልኬንም አላስቀምጥላችሁ፣ ያስቀምጥኩላችሁ ለምትደውሉኝ ደግሞ ያው ብዙ ጊዜ ባትደውሉ በጣም ደስተኛ፣ ሪካርድ ብታስቀምጡልኝ ቴክስት ብታረጉ አይቼ መልሳለሁ ማለት ነው። እና ስለዚህ ዛሬ እንግዲህ የት ሀገር እንሄድ? እንግዲህ አንቺ ጆርዳን አትዱ ብለሽናል፣ ሳውዲም እንዳንሄድ ከልክልሽናል፣ ቤሩትም እንዳንሄድ ከልክልሻል። ማለት ይሄ እኔ ከለከልኩ ማለት እናንተ ታቆማላችሁ ማለት አይደለም። ያው የታወቀ ነው ማለት ነው። ምክንያቱም አሁን እንኳን እየተናገር ነው። አሁን ከስንት ቀን በፊት አንድ ልጅ ከኢትዮጵያ እንዴት ክፍት ነው ወይስ እኔ ግን አልገባኝም። በምን አይነት መንገድ ደላሎች እየላኳችሁ እንደሆነ አላውቅም። ማቃት ልጅ ነች የሚገርማችሁ ነገር እና ከሳምንት በፊት አሁን እዚሁ ቤሩት ሄዳለች ማለት ነው። ማለት እኛ ህዝብ ያው ከ101 ሰው ካተረፍን ብለን ነው የምንናገረው ማለት ነው እንጂ አትዱ የተባለው ቦታ እንደው እንቁ የተቀበረ ስለሚመስለን በጣም መሄድ እንፈልጋለን ማለት ነው። የሆነ በቃ አላውቅም እንቁ የሆነ ነገር እዛ ሀገር ላይ የተቀበረ ስለሚመስለን ለመሄድ እንጓጓለን ማለት ነው። እና ስለዚህ ያንን ከማለት ሳይሆን ያው ከዚህ በፊት ጆርዳን ሄጄ እንደነበር ነግራችሁ ነበርና በጣም ጆርዳን ላይ የሚገርማችሁ ነገር እኔ በምሳሌ እዚህ ሀገር ሲኖር ከአሰሪዎች ጋር ሲወጣ እንደ ኖርማል ማለት እንደ አሰሪና እንደ ሰራተኛ አይደለም። የትኛም ቦታ ላይ ተቀምጠሽ ስንመገብም ሆነ ስትመገቢ አንድ ጠረጴዛ ላይ ተቀምጠሽ ነው የምትመገቢ። ምንም አይነት ነገር እንቅስቃሴ ስታደርግ ከነሱ ጋር እኩል ነው እንደነሱ ሆነሽ የምንንቀሳቀሰው ማለት ነው። ነገር ግን ጆርዳን ላይ በተሳፈርኩበት ሰዓት ላይ የሚገርማችሁ ነገር እኔ ብቻዬን ነኝ። እንግዲህ ማለት እነሱ ልጆች አሉ፣ እነሱ 4 ናቸው፣ እኔ ብቻዬን ነኝ እና በገባን አንድ ምግብ ቤት አንድ ቀን ነው እንትን የምንለውና በተለያየ ምግብ ቤት ነበር የምንሄደውና በሄድንበት ቦታ ላይ ምን ያደርጉ ነበር ማለት ነው። ጠረጴዛ ለኔ ለየብቻ ነበረ የሚያዘጋጁልኝ የነበረው ማለት ነው። እና በጣም ነው የተሰማኝ እንደዛ ስለ አራራ እሷ ልጄ ነች ከኔ ጋር ነው የምትቀመጠው ስል ነበር አሰሬ ማለት ነው። እና እያለቻቸው ጠረጴዛ በአንድ ላይ ይስተካከልልን ነበር እኔ የትኛውም ቦታ ማለት ነው። እና ስንሄድ እንደዛ ነው። ነገር ግን የሚገርማችሁ ነገር እዛ ጋር ለሰራተኞች ያላቸውን አስተሳሰብ አይቼ በጣም ነበር የተደነኩት ማለት ነው። በጣም ማለት ነው። ምክንያቱም እንግዲህ እኔ ከነሱ አይደለሁም ከሌላ ሰው ጋር ነው ያለሁት። ነገር ግን ለቤታቸው ቀጥሮ እያኖራት ያለው ሰራተኛ ብትሆን እንዴት ሊያደርጓት እንደሚችሉ በአእምሮ ይሳልኩኝ ማለት ነው። ይሄ ሆኖ ሳለ ልክ እኔ ያው 8 ቀን ወደ 9 ቀን ነው ጆርዳን ላይ የቆየሁትና ከጆርዳን ወደ ግብጽ ነበር የሄድኩት የነበረውና የሚገርማችሁ ነገር አንድ ኢትዮጵያዊ አግኝቼ ነበር እና ጆርዳን ላይ አግኝቻለሁ። ኢትዮጵያውያን ምግብ ቤትም አይቻለሁኝ፣ ምግብም ወስጃለሁ። ያው እንደምታወቀው እኔ የእንትን እንጀራ ነበር የተጋገረና ግን ብዙም ባይጥመኝም ግን ኦልሬዲ በልቻለሁ ሽሮ ማለት ነው። ሽሮ ገብቻ አላዝዤ ነው ከውጭ አዝዤ ነው ይዤ ነው የነበረው ማለት ነውና አሉ ኢትዮጵያውያን። ነገር ግን
ያቺ አየር መንገድ ያገኘዋት እህቴ በጣም ነበር ያሳዘነችኝ። የሚገርማችሁ ነገር ማለት ነው ልጅቷ የተቆረጠላት ትኬት ከጆርዳን ግብጽ ነው። ከግብጽ ደግሞ ወደ ኢትዮጵያ ነው የተቆረጠላት ማለት ነው። እና ስቆረጥላት እሷ ሴትዮዋ አምጥታ የት ነው ቀጥታ ከጆርዳን ኢትዮጵያ በሚያሳፍረው እንትን አየር ቦታ ነው ጥላት ሄደችው። እና ታለቅሳለች ልጅቷ ማለት ነው። እና በጣም ታለቅሳለች። እና በቃ ማለት አንደኛ ነገር ከቤት ወጣ አታውቅም ልጅቷ። ከቤት ወጣ ስለማታውቅ ድግርግር ብላለች ማለት በቃ ተደነጋግራለች የእውነት ለመናገር ማለት ነው። ከዛም በኋላ እኔ እቃ ያው ቡክ ለማድረግ ሻንጣዎች ምናምን እኛ እንትሮች አሉ፣ ግን ከነሱ ጋር ፓስፖርት ይዤ ይሄርኩኝ እያለሁ ሴትዮዋ ወደ ኋላ ቀርታ አናገረ እያየዋት ነው። ነገር ግን ከነሱ ጋር መሄድ ስለነበረብኝ ከነሱ ጋር ሄድኩኝ። ተመልሳ ግን አናገረቻት። ምን ሆነሽ ነው ምናምን ስላት እንደዚህ ያለኝ ከዛ መለሱኝ፣ የት እንደሚሄድ ግራ ገብቶኝ ነው ምናምን ብላ አረብኛ 3 አመት ነው የኖረችውና ታናግራታለች ሴትዮዋ ማለት ነው። እና ደርሶ መልስ ነው የተቆረጠላት። ከዛም በኋላ ነይ ከኛ ጋር ነሽ አለቻት ሴትዮዋ። እና ከኛ ጋር እኛ በርንበት አየር መንገድ ነው። ከዛ ጠጋ ብዬ በኋላ ውስጥ ከገባን በኋላ ምግብ ታዞልን ምግብ እየበላን ምናምን አወራዋት። የሚገርማችሁ ነገር ማለት ነው። እና እቺ ልጅ 2 ቤት ነው ያለች፣ 2 ነው 3 ቤት ነው የምሰራ እንደዛ ነገር አለች። እና የሚገርማችሁ ነገር ደግሞ የ3 ወር ደሞዝ ተይዞባታል ማለት ነው። የ3 ወር ተይዞባት ነው ወደ ኢትዮጵያ እየሄደች ያለችው እቺ ልጅ ማለት ነው። ከዛም በኋላ ለምንድን ነው እና ትመለሻለች ተብዬ ለምን አንቺ ከስር ደሞዝሽን አልወሰድሽም ብዬ በምጠይቃት ሰዓት ላይ አይ ቆይ የኢንጂነር በዚህ ወር ሰጥሻለሁ፣ ቆይ በዚህ ወር ሰጥሻለሁ እየተባልኩኝ ተጠራቀመ። ከዛም በኋላ ደግሞ ምንድነው አለመግባባት መካከላቸው ተፈጠረ። አለመግባባቱም ተፈጥሮም ሳለ ደግሞ ሴትዮዋ የቆረጠችላት ደርሶ መልስ ነው የተቆረጠላት ትኬቱ ማለት ነው። እና ታዲያ አንቺ የመመለስ አላማ አለሽ ብዬ ጠየቅኳት። አይ የመመለስ አላማ አላውቅም ማለት ታዲያ የ3 ወር ደሞዝሽን ታዲያ እንዴት አድርገሽ ነው አሁን እንግዲህ በኢትዮጵያ 3 ወር ደሞዝሽ እኮ ወደ 100 ምናምን ሺህ ብር መጣ እንዴት ትተሽ ትሄጃለሽ ብዬ ጠየቅኳት ማለት ነው። ታዲያ ምን አደርጋለሁ አለች። ድንገት ነው ያሳፈረቻት። የሚገርማችሁ ነገር ማለት ድንገት ነው ያሳፈረቻት። የያዘችው አንድ ሻንጣ ነው። ሻንጣው ውስጥ ደግሞ ምንም አይነት እቃ የለም እንደነገረችኝ ማለት ነው። ለምንድን ነው ሻንጣ 2 ሻንጣ ላልሽው 25 ኪሎ እኮ ይፈቀድልሻል ብዬ በጠየቅኳት ሰዓት ላይ ምንድን ነው ያለችው? አይ አይፈቀድም፣ ከአንድ ሻንጣ በላይ አይፈቀድም አለችኝ። አሰሪ 7 ኪሎ እኮ በራስሽ ትኬቱ ላይ ደግሞ ራሱ አለ። እሷም ልብ ብላ ያው ተምራለች፣ ግን ስትደናገጡ ምንም ነገር አታስተውሉም ማለት ነው። የማየት እድል አታገኙም። እና ከዛ አንቺ እኮ እዚህ ትኬትሽ ላይ እኮ እንደዛ ነው የሚለው 2 ሻንጣ ይዘሽ መምጣት ትችላለሽ፣ 7 ኪሎ በእጅሽ ይዘሽ መምጣት ትችላለሽ። እዛ እንኳን የገዛችው ልብሷን እንኳን የሚገርማችሁ ነገር ጥላ ነው ሄደችው ያለችው። ሻንጣዋ ባዶ በቃ ማለት ክብደት ራሱን በቃ ምንም ነገር የለውም ማለት ነው። እንደ 10 ኪሎ ራሱ አልሞላም። ሻንጣው ትልቅ ነው ግን 10 ኪሎ እንኳን አልሞላም። እቺ ልጅ ይዛ እየሄደችው ለምንድን ነው ብዬ ስላት አይ ሻንጣሽ አንድ ነው የሚፈቀደው ከምንድን አለች። በቃ እሷም ራሷ ፈርታ እየተንቀጠቀጠችም ስለነበረ ምንም ጥያቄ ላበዛባት አልፈለኩኝም ማለት ነው። እና በጣም ትንሽ ነው በቃ እዛ ሻንጣውን አሳለፍንላት። ካለፈ ምን ካለ በኋላ አሁን ታዲያ እንዴት ነው መጨረሻ ላይ እንዴት ታደርጊያለሽ ታዲያ አልኳት ማለት ነው። እንጃ አይ አንቺ ብትመለሽ ደሞዝሽን ብትወስጂ መልካም ነው። ከዛም በኋላ እኮ ያመጡሽ ለምንድን ነው ተማ ይሄ ነገር ከሆነ በኋላ ለምንድን ነው ለቢሮ ሄደሽ ያልተናገርሽው? ለቢሮ ሄደሽ እኮ መናገር ትችይ ነበር ብዬ ስላት ደውለሽ አይ ብዙ ጊዜ ነግራቸዋለሁ ግን መልስ አይሰጡኝም ስራ የለም ነው የሚባለው። እያችሁ እንግዲህ አስቡት፣ ደሞዛችሁ እየተያዘባችሁ፣ እየተደበደባችሁ፣ እህል እየተከለከላችሁ፣ ውሃ እየተከለከላችሁ የምትሰሩበት ስራ ወይንም ተቀጥራችሁ ብትሉ የሚሰማችሁ በሌለበት፣ ብታለቅሱ እንባችሁን የሚያብስ በሌለበት በሰው አገር ላይ ማለት ነው እቺ ልጅ ከዛም በኋላ ስልኳን እንኳን አለ ስልኳ እውነት ለመናገር ማለት ነው። ምክንያቱም ለሊት ነበረ ፎቶ እንኳን አብራት አልተነሳውም የሚገርማችሁ ነገር ማለት ነውና ነገር ግን ስልኳ አለ። ስልኳን ከዛም በኋላ በሙክርለት ላገኝ አልቻልኩም። ገብታችኋል? ለወደ ቤተሰቤ ነው የሚሄደው። ለቤተሰቦቼ ምንም ነገር ይዤ አልሄድም። አንቺ እኮ ስጦታ ይዘሽ ስትሄጂ ነው ሰው ደስ የሚለውና የሚቀበልሽ። እንዴት ሆኖ እንደሚቀበሉኝ ራሱ አላውቅም አለች። እንግዲህ እቺ ልጅ አሁን ተመልሳ ምን ላይ ነው ልትወርቅ የምትችለው? ምን እድል ፋንታ ይኖራታል ብላችሁ ታስባላችሁ? ውድ ቤተሰቦች እናንተስ ብትሆኑ፣ እኔስ ቢሆን
ከብታችኋል። እኔስ ቢሆን ብለን ነው ማሰብ ያለባችሁ ማለት ነው። እና የሀገሪቷ ጥሩ አለመሆን በምንድነው የሳልኩት? ኦሬዲ በቃ በምንሄድበት ልብስ እንኳን ቡቲክ ቤት ስትገቡ ምናምን ራሱ እንዴት እንደሚያደርጋችሁ ማለት የሆነ ሀገሩ አንደኛ ነገር በጣም ብዙ ሙስሊሞች የሚኖሩበት ሀገርም አይደለም። እንደዚህ እንደ ቤሩት አይነት ነገር ነው። ሴቱ ወንዱ የሚያጨስበት ሀገር ነው። በቃ እንጃ ፍሬያ እግዚአብሔርም ራሱ የሌላቸው በጣም ብዙ እንትኖች አሉ ማለት ነው። እና ምክንያቱም ለምን እንዲህ ያልሽ ካላችሁ የሚገርማችሁ የራሳቸውን ዜጋ እንኳን በመኪና ገጭቶ አምቡላንስ አልጠራም። የገጨው ሰውዬ መኪናውን ነው ስፒድ እንትን አድርጎ ነርቶ አምልጦ ሄደው ማለት ነው። እና ታዲያ ስደተኞችስ ቢሆን ታዲያ ስደተኞች ላይ ከዚህ ጥፋ አይሆንም ብላችሁ ታስባላችሁ? እኔ እንግዲህ ከአሰሬ ጋር እየርኩኝ አሰሬ እዚህ ጋር 4 ወንበር አድርጉ 5 ወንበር አድርጉ እያለች በተናገረችበት አይ ለየብቻ ይቀመጥ ለየብቻ ጠረጴዛ የሚያዘጋጁልን ለኔ የተለየ ማንካ የተለየ ሹካ በምግብ ቤት ውስጥ ማለት ነው። አስባችሁታል? በጣም ነው የገረመኝ ማለት ነው። እንዲህ አይነት ነገር እኔ በህይወቴ አይቼ አላቅም። ወደ ቱርክም ተሳፍሬያለሁ፣ ባህሬንም ተሳፍሬያለሁ። እንደዚህ አይነት እኔ እውነት ለመናገር በጆርዳን ውስጥ ያዩትን እንደ ባራ በሉት በቃ የሚመለከቷችሁ ማለት ነው። ስለዚህ ለዛ ነው እኔ አትሉ ብያልኳችሁ ማለት ነው። አስባችሁታል? ማለት ጸጉር ቤትም ገብተናል እና ጸጉር ቤት እንኳን ስንገባ ማለት እኔ ለመሰራት አይደለም። እኔ ጸጉሬን መሰራት ብዙም አልወድም ማለት ያው ታጥቤ ማሳዝ ፍሪዝ ማድረግ ምናምን ነው የሚመቸኝ እንጂ እንደዚህ እንደነሱ ስትሬች እንደዚህ መሰራት ምናምን ብዙም አይመቸኝም። ሴትዮዋ ትሰራለች ምናምን ስትል ሴትዮዋ እንዴት እንዳገላመጠች የሴትዮን ንግግር ሳይሆን እኔ ጸጉር ቤትን የምሰራዋን ነው ፊቷን የማየው። አረ እኔ ያለ መሰራት አልፈልግም። ሲጀመር መሰራት እንደማልፈልግ እሷም ታውቃለች፣ ትጠይቀናለች እንጂ ማለት ነው። ስለዚህ ሰዎች በአጠቃላይ ህዝቡ ራሱ የዛ ሀገር ህዝብ ጥሩ አይደለም፣ ጆርዳን ማለት ነው። ጆርዳን ጥሩ አይደለም። ቤሩት ደግሞ ታውቃላችሁ፣ ቤሩት አንድ ቤት አያሰራችሁ 4 ቤት ነው የሚያሰራችሁ። 2 ወንድ ልጆች ካላቸው እናንተ የተቀጠራችሁበት እናት ቤት 2 ወንድ ልጆች ካላቸው የሁለቱም ወንድ ልጆቻቸውን ቤት እየሄዳችሁ የምታጸዱት እናንተ ናችሁ። እህቷ ቤት ካለ እህቷ ቤት የምታጸዱት እናንተ ናችሁ። በሳምንትም ሊሆን ይችላል፣ በሳምንት 3 2ም ሊሆን ይችላል፣ ግን እናንተ ናችሁ ሄዳችሁ የምታጸዱት ማለት ነው። ስለዚህ ያ ነገር ስላለ እናንተ ደግሞ ሰው አረብም የሚወዳችሁ ጉልበት ሲኖራችሁ ነው። ጉልበት ከሌላችሁ ማንም ሰው አይፈልጋችሁ። እውነቴን ነው። ከወደቃችሁ ማንም አያነሳችሁ። በዛ ላይ ደሞዛችሁን በትክክል ላይ አይከፍላችሁ። ምክንያቱም አሁን የቤሩት ዶላር የላቸውም ታውቃላችሁ። ቆይቷል ዶላራቸው በጣም ብራቸው ከወረደ ማለት ነው። ስለዚህ ደሞዛቸውን እንኳን በትክክል ስለማይከፍላችሁ ምግባችሁን በትክክል ስለማቀርቡላችሁ ባትሄዱ ይመረጣል። ለዛ ነው እኔ አትሄዱ አልኳችሁ። ሳውዲ ብትሉ ደግሞ ሳውዲ እንደሚታወቀው ብዙ እህቶቻችን እየተጎዱ እየሞቱ ብዙዎቹ አእምሯቸው እየሳቱ ያሉበት ሀገር ነች። ማነች? ሳውዲ። ስለዚህ ሳውዲ መሄዱ አይመረጥም። እንደኔ ቢከፈት ኩዌት ብትሄዱ መልካም ነው። ብዙም ባይሆን እንግዲህ ከ105% ቢሰጥ 95% ብል ዱባይን ብትሄዱ መልካም ነው። እንዲሁም ደግሞ ኳታር እስካሁን ድረስ ይኖራል ውስጥ ለውስጥ ያው ሶሻል ሚዲያ ላይ ስላልወጣ እንደዛ አይነቶች ሀገሮችን ብትሄዱ መልካም ነው ብዬ ነው የማስበው። ነገር ግን ኩዌት አልተከፈተችም። ኩዌት እስክትከፈት ድረስ በህገወጥ መንገድ ብራችሁን ከፍላችሁ እንዳትመጡ። 600 ሺህ ብር ከፍላችሁ የምትመጡ ወዮላችሁ እህቶቼ። በኋላ እናንተ ራሳችሁ ናችሁ ራሳችሁን የምታጡት። ነገ ይኸውላችሁ ጨልላችሁ የጫት ገለባ ጆራችሁ ላይ ሰክታችሁ እንዳትሄዱ እኔ ነግራችኋለሁ። እናንተ 600 ዲናር ከፍላችሁ በአጠቃላይ እስከ 4 እስከ 500 ብር ለሴት ልጅ ጨርሳችሁ ወደዚች አገር ለምትገቡት ወዮላችሁ እናንተ ማለት ነው። ይሄን የምላችሁ ለራሳችሁ ብዙ ነገር ምናቆም ማናወጣ። አሁን አንዷ ተይዛለች አሉ እዚህ አገር ላይ አገር ቤት ከዚህ ተባራ አገር ቤት ገብታ ከሌሎች ውስጥ ለውስጥ ተስማምታ በህገወጥ መንገድ ሰራተኞቹ ወደዚህ አገር እየላከች ያለችው ተይዛ እስር ቤት ገብታለች። እንግዲህ እዚህ አገር ያሉ እህቶቻችን ተገቢውን ፍርድ እንዲሰጥ በጣም እንትን እያሉ ነው። እስከዛ ግዳስ ግን ያው ሁላችንም ተከታትለን ያው እንከታተላለን የሚሆነውን ነገር ማለት ነው። ስለዚህ ወዮላችሁ የእውነቴን ነው የምነግራችሁ።
500 ወደዚህ ለመምጣት ብቻ 600 ብር እንደገና እዛ ትኬት ቆርጣችሁ ሜዲካል 10,000 ምናምን ነው ኤምባሲ ራሱ የሚከፈለው አሉ። ያን ሁሉ ከፍላችሁ የምትመጡበትን አገራችሁ ላይ ስሩበት። አገራችሁ ላይ ስሩበት። ቤት ሽጠሽ የአባትሽን መሬት አስይዘሽ ተበድረሽ መተሽ እዚህ ማንም ሰው ከወደቅሽ የሚያነሳሽ የለም። የእውነት ማለት ነው። አብሶ አዳድሶች አሁን አረቦች ተለውጧል። እንደ ድሮ አይደለም። ድሮ እንደምንም ተሰባብረን እንኳን ባይገባንም 2-3 እየላኩን አረብኛውን እንለምዳለን። አሁን ላይ ግን አረብኛ የማስተማር ራሱ ትግስቱም የላችሁ። እውነት ለመናገር ትግስቱ የላችሁ። ከቻላችሁ ቋንቋ ተማሩ። ቋንቋ ከተማራችሁ ካወቃችሁ የፈለጋችሁበት ሀገር ትሄዳላችሁ። ልብስ መተኮስ ተማሩ። እያንዳንዱን አረብ ሀገር ላይ የሚሰራው ስራው ምን ማድረግ ነው? መማር ነው። ቋንቋውን መማር በደንብ መቻል ነው። የእውነት ለመናገር ማለት ትግስት የላቸውም ያሁኑ አረቦች። ነገሮች ተለዋውጠዋል። ወዳችኋለሁ። ይሄን ለማለት ነው የመጣሁት። መልካም ጊዜ